የእናቲቱ ሳያንሰው ሕፃኗን ስላገታት ሁሎችም ቢያዝኑ፣ ነገር ግን ደግሞ ተከፋፍለው ልጅቱ ያለችበትን ጉዳይ ወይም ደግሞ ቦታ ለማወቅ ቢሞክሩም ነገር ግን እሱ ልጅቱንም እናቲቱንም በተለያየ ቦታ ስላገተ እሱ ተመችቶት እየኖረ ነበር። ነገር ግን ደግሞ ለአንድ ቀን የሆነበት አረመኔው ነርሲም ወይም ደግሞ የሰኒ አጋጅ ወይም ሲያሰቃያት የኖረው ዛሬ ግን በእስር ቤት ያውም ደግሞ በሰውኛ እስር ይገኛል። ለማንኛውም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁልኝ ሀባይብ? እኔ ያለሁ አልሐምዱሊላህ። የምር በጣም ስራ በጣም ቀውጥ ሆኗል እኛ ጋር አልሐምዱሊላህ። ምንም ችግር የለውም። ስራ ቢበዛ ምንም ችግር የለም። ዋናው ለሰው ልጅ ጤንነት ነው ማለት ነው። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁን ይብዛልኝ፣ ጤናችሁን ይስጥልኝ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው ሀባይብ። ጤና ካለ ሁሉም ነገር እንዳለ ማወቅ እንችላለን፣ አንጠራጠርም። ስለዚህ ለጤናችን ዱዓ እየተደራረግን ስራችንን መስራት ይኖርብናል ብዬ አስባለሁኝ። ሀባይቦቼ ስለምታበረታቱ ከልብ አመሰግናለሁኝ። እንግዲህ እያንዳንዱ ሁላችንም ቢሆን ለከፉም ለዲጉም የተለያየ አስተያየት እንሰጣለን። እኛን ይመቸናል ወይም ደግሞ እኛ ህሌናችን ውስጥ የመጣውን ነገር አስተያየት እንሰጣለን። አስተያየት የመስጠት መብትና ግዴታ አለው። ነገር ግን ግዴታ የሚያደርግብን የራሳችን ህሌና ነው። መብታችን ወይም ደግሞ ግዴታና መብታችን በተጠበቀ መልኩ አስተያየት የመጻፍ መብት አለን ማለት ነው። አስተያየት የማድረግ የመናገር መብት አለን። እናንተም እዚህ ጋር አስተያየታችሁን መጻፍ ትችላላችሁ። ለማንኛውም ወደ ዛሬው ቪዲዮችን ስንሸጋገር እንግዲህ ዛሬ ደግሞ ጽናት ጠፍታ ሰንብታ ነበረ። ነገር ግን ብትመጣም በጣም አደጋ ገጥሟታል። እሱም ደግሞ መሩን አፍነው ይዘውባት ሲሄዱ እንደ አጋጣሚ ዞር ስትል አይታለች መሰለኝ። እሷንም አፍነው ይዘዋት ሄደዋል ማለት ነው። ነገር ግን እሷን ወደ ቤቷ መጥታለች። ቀጣውን መሰል እንደውን አብረን እናያለን። እስከዛ ድረስ ላይክ፣ ሰብስክራይብ አድርጉ፣ አስተያየታችሁን ጻፉ። መልካም ያው በባለፈው ጊዜ እንግዲህ የሰኒን በቅርብ ያገባቸውን ባሏን ሊጠይቁ ስለሄዱ ስለሱ እኔ ጋ የታሰሩ ሰዎች አሉ፣ እነሱ በደንብ ያውቁታል ብሎ ስለነገራቸው እነሱ ደግሞ እንግዲህ ለነኪራና ናሆም ሰጥተው አስይዘውት ነበረ። ነገር ግን ደግሞ እንዴት አሁን ግን እሱ ሞተ የተባለው ሰውዬ እንዳለ እርግጠኛ ሆንኩ ብሎ ይነግራታል ሰኒ ደግሞ እሱ እኮ እንዳለ ነግሬያችሁ ነበር እናንተ አታምኑኝም እንጂ ስትል ተናግራ ነበረ። ነገር ግን ደግሞ እኔ እሱ እንደዚህ ያደርጋል ብዬ አላሰብኩም። ለምንድን ነው እንደዚህ ሊያደርግ ይቻለው እኔ ላይ? እኔ እኮ እሱ ጋራ በጣም ጓደኛሞች ነበር፣ ለምን እንደዚህ ሊሆን ቻለ ብሎ ሲገረም በጣም ሲበሳጭም ነበረ። እሷም ደግሞ እንግዲህ ሩቅ ካሉ ሰዎች ይልቅ በቅርባችን የሚገኙ ሰዎች ናቸው ለእኛ ጥላትና ጉዳትን የሚያደርሱብን እንጂ ሩቅ ያለ ሰው ስለማያገኘን እንዲሁም ደግሞ ስለማያቀን ለእኛ ክፉ አያስብም ስትል ነግረዋለች። ይሄን ያህል ታዲያ በዚህ ልክ እኛ ሳንበቃም ወይ? እኛ ከተሰቃየን አይበቃም ወይ? ለምን በዚህ ልክ? አሁን እኮ እያሰቃየን ያለ ነው በቅርባችንና በዙሪያችን ሰላም የሚኖሩትን ሰዎች ሰላም እየነሳን ነው። ነገር ግን ከኛ አልፎ እኛ ልሳካለት ሲል አሁን ደግሞ ወደ ህፃን ሄዶ ሁሎችንም ሰዎች እየረበሸ ነው ሲል ሲበሳጭ ነበረ። እሱም ወጥተው ለመዝናናት ምናልባት የተሻለ አጋጣሚ ሊሆን ይችላል ብለው በማሰብ ቢወጡም ደግሞ አጋጣሚ ላይ መንገድ ላይ ያጋጠማቸው ችግር ምንድን ነው? ጽናት ወድቃ ያገኟታል። ጽናት የወደቀችው ደግሞ ያው ምሩ የናሆም ሚስት እቃ ይዛ እባክሽን ልብስ ውሰጂ፣ ምግብም ውሰጅላት፣ አንቺ እኮ እየተጎዳች ነው ብላ ስትከተላት ነበረ። አይ አልፈልግም እባክሽ እኔን ተይኝ፣ እያበድኩ ነው መሰል፣ ልጅ ታግታ እኔ እዚህ ነኝ ወይም ደግሞ ምንም አላደረግኩም፣ ያ ማለት ደግሞ እኔ ጤነኛ አይደለሁም፣ ስለዚህ እስቲ ተይኝ ትልና እሷም ተይኝ ብቻ ያለውን ስትላት ተመልሳ ስትሄድ ሰዎቹ ይዘዋት ትሄዳሉ። ጽናትን ወድቃ ያገኟታል። እነሱን ይዘው ወደ ቤት ሲመጡ ሰውየውም ተይዞ እሱ ራሱ ከመያዙ በፊት ከተያዝኩኝ እነሱን አጥቋቸው ብሎ ስለተናገረ በጣም ያው አረመኔ ሰውና ወይም ደግሞ ማጥፋት የጀመረ ሰው ወይም ደግሞ ጥፋት በጣም ሲምፕል ነገር እንደሆነ ታውቃላችሁ።
እሷንም ይዞ ሂዶ ህፃኗ ዘንድ ይጥሏታል ማለት ነው። ደግነቱ ለህፃኗ ደረሰችላት። ከመጨነቅ ቢያንስ ከራባት ትከላከልላት አጠገቧ መሆኑ ለህፃኗ ጥሩ ሆኖ እያለ ምን እንደታሰበ አናውቅም። እንግዲህ ይህን ሲሰማ ወሰዷት እያለ በድንጋጤ ለኪራ ትነግረዋለች። ኪራም ደግሞ ማናት የት ብሎ ሲጠይቃት ምሩን ወሰዱብኝ፣ እንደዚህ ዞር ስል በመኪና አድርገው ይዘው አከዱን፣ ጥለውኝ ሄዱን፣ የምራሴን ስቼ ነበረ ብላ እነ ሰኒ ይዘዋት ሲሄዱ ቆይ አንተ ምንድን ነው የሚሻለህ ብሎ እሱም ይህንን ሰውዬ ሲያዩ ጆከር በጣም በመገረሙ ቆይ ምንድን ነው አንተ የምትፈልገው ከዚህ ሁሉ ሰው ብሎ ሲጠይቀው እናንተን ማመስለው ሲል ተናግሯል። ስራውም ደግሞ ተሳክቶለታል። ነገር ግን ደግሞ በዛ ሁኔታ ላይ በመካከል ናሆም ራሱን ስቶ እንዲሁም ያው ወንድ ልጅ አይደለም መቼስ ወንድ ልጅ ነኝ በሚል ጠንከር ብሎ ያለውን አቅም ሰብስቦ ወደ ሚስቱ ሲሮጥ ጓደኛ ተብዬውም ተከትሎ ይሮጣል። በዚህ ሁኔታ ምንም ነገር ልናደርግ አንችልም፣ ባለቤትህንም ልናገኛት አንችልም ብሎ ለማረጋጋት ቢሞክርም አልቻለም። ከዛ በፊት ግን እንግዲህ ይሄን አርመኒ የሰጠው ከእስር ቤት የወጡት ሰዎች አጋልጠውት ነው። እነሱም ደግሞ አንድኛውን ያው ጓደኛሞች ስለሆኑ አንድኛውን ያገኙትና አጋጣሚ ሆኖ ከእስር ቤት የወጡትን ያው ጆከርም ቢጠቁማቸውም ነገር ግን ሁለታቸውም ደግሞ ያው እንደምታዩት ለገንዘብ የሚደረገው ነገር ምንም ማስረጃ አያስፈልገውም ወይም ማብራራት አያስፈልገውም። እንግዲህ ሲያጋልጡት እሱም ደግሞ ድጋሚ እኛን የሚለቀን ይመስልሃል ብለው ራሳቸው ሲወያዩ ነበር። እሱን እናስብበታለን ወደፊት ነው እንጂ ወደ ኋላ መመለስ የለም ሲል እንግዲህ አንዳንድ ጊዜ አያደርጉም ወይም ደግሞ አይረቡም የምንላቸው ሰዎች ወይም ደግሞ እነሱ በጣም በቃ ሊናቁ ወይም ደግሞ ሲናቁ የሚታዩ ሰዎች ብልህ እንደሆኑ ግልጽ ነው። እነሱም ደግሞ እንግዲህ ሌላ አማራጭ ሌላ ስራ ጀምረዋል። ነገር ግን ደግሞ እኔ አንድ ነኝ ብታስሩኝም እንኳን ለሶስት እያጎራችሁ ትገኛላችሁ። አሸናፊ ሁልጊዜ እኔም ነኝ። ደግሞ አሁንም በምትወዱት ሰው እመጣለሁኝ። አሁን እንግዲህ አንድ ነገር ስልካችሁ ላይ ይደወላል፣ የምሰሙት ግን በጣም ዘግናኝ ነገር ነው እያለ ሲቀልድባቸውም ነበር። ነገር ግን ደግሞ ይሄ ሁላ ሰው ለእኔ እንዴት ነው አሸናፊና ጀግና ስለሆንኩ ነው ሶስታችሁም እኔን አስራችሁም ልደበድቡኝ የምታስቡት እኔ ስለማሸነፋችሁ ነው እያለ ሲቀልድባቸው ነበረ። ነገር ግን ደግሞ እንዲያለውም ተደውሎላቸው ሳይሆን በግልጽ ልጅቱ መታ ስለነገረቻቸው ማለትም የኪራ ሚስት ነገር በጣም አስቸጋሪ ነገር ሆኗል። እነሱም ደግሞ በሌላ በኩል ደግሞ ካልፈታችሁ ደግሞ ድጋሚ የምትወዷቸውን ሰዎች እነጥቃችኋለሁ ሲልም ተናግሯል። ኪራም እንደዚህ ሲለው እንግዲህ በሚስቱ ፈርቷል ማለት ነው። አግብታላል ሲልም ጠይቆታል ማለት ነው። ሲጀመር ሁለተኛ ጽናትን ለመውሰድ ያሰበ ይመስላል ሰውየው፣ ቀውጤ ነው። ለማንኛውም በሌላ በኩል ደግሞ እንግዲህ ሄናሆን ሚስት ለልጇ ስትል እንደገና ፍላሹን መልሽልኝና ገንዘቡን ለሱ ሰጥቼ ልጅን አስፈታለሁ ስትል ነበር ለሰኒት ማለት ነው። ግቢና እናውራ ብትላትም እሷ ልታወራ አልቻለችም። ነገር ግን እሷም ስሜቷን መቆጣጠር ታቅጧት የልጅ ነገር ስለሆነ በጥፊ መታታለች ማለት ነው። እሷም ደግሞ አንቺ በጥፊ አትምጪ፣ ነይ እንሂድና እናውራ ያለውን ነገር በመነጋገር እንጂ እንደዚህ በጀብደኝነት ዝም ብለሽ ተነስተሽ ማንን ልጠፈጥፊ አትችይም፣ ነይ እናውራ ትልና ብልህነቷን ተጠቅማ እሷም የእሷ ጥፊ ነገ የሚቀር ነገር ነው ይቅርታ ስለምትል ብላም አስባ ህሊናዋን ተጠቅማ የሰኒት አስገብታ ስታወራ ድንገት እንግዲህ ገንዘቡ ምን ያህል ነው የሚያስፈልግሽ ምናምን ብለው ስለ ገንዘብ ሲያነሱ፣ ነገር ግን መጀመሪያ ደውይለት ስንት እንደሚበቃው ጠይቂው ብላ ስትደውልለት እሱ ስነ ኪራ ይዘውታል። ስልኩን ሲያነሳ አንተ ማነህ ስትል እኔ ኪራ ነኝ ብሎ ሲነግራት ያዛችሁ ትልና በቃ መሄድ ያለብኝ ትልና እንግዲህ ደስታውን አልችለው ብላ ተነስታ ሄዳለች ማለት ነው። በሌላ በኩል ደግሞ እንግዲህ ምሩ ልጅ አለው ሲባል ምሩ
ማነው ባሏ ልጅ አለው ሲባል ያልተቆጣቸውን ያክል ዛሬ አዝለው ወይም ደግሞ ገትተው ይዘዋ ሲሄዱ ህፃን ያው እንግዲህ እንደምታውቁት የሚያሳሳ ነገር ነው እና ስታያት በጣም ልቧ ወይም ደግሞ አልቻለም። በጣም አሳዝናት ነበረ በሰዓቱ ህፃኗ ታግታ ስታያት እንባዋን ወይም ደግሞ ስሜቷን መቆጣጠር አቅቷት ነበረ። ልጅቷም ደግሞ እናቷ መስላት ነው መሰለኝ ለማቀፍ ሞክራለች። እንግዲህ ምሩ ያው አብረው አስቸጋሪ ጊዜ ስላሳለፉ ልጇ ትሆናለች ብለን ተስፋ እናደርጋለን። የልጅቱ እናት ስትሰማ ምንድን ነው የምትሆነው የሚለውን ነገር አብረን ያናያለን። ኤሌንም እንግዲህ ዝናው ብለው ሲሏት ያንን ስትሰማ ተነስታ ሩጣ ሄዳለች። እንግዲህ ልጇን እንዴት ማስፈታት እንዳለባቸው ሊነግሯት ይችላሉ። እሷም ደግሞ ከነሱ ጋር ሰላም ትፈጥራ ትኖራለች ማለት ነው። የምሩና የናሆምን ህይወት መበጥበጥ ታቆማለች። እንግዲህ ምሩ ልጅቱን ትቀበላለች ወይስ አትቀበለውም የሚለውን ነገር አብረን እናያለን። ለጊዜው ናሆም ቢያብድም ሲያገኛት እንደሚሻለውም ግልጽ ነው። ከዛ በመቀጠልም ደግሞ እንግዲህ ጆከርና ሰኒ ጥሩ ላይ ናቸው። አሁን አሪፍ ኑሮ እየኖሩ ነው ማለት ነው። እንግዲህ ከነሱ አልፎ አካባቢዎችን ወይም ደግሞ የሚወዷቸው በዙሪያቸው ያሉትን ሰዎች ቢበጠብጡም የእነሱ ሁኔታ አሁን ደህና ነው የሚባል ነገር ላይ ነው። ቀጣው ምንድን ነው የሚለውን ነገር ምን አደረጉ? ሰውዬው ታሰረ ወይስ ከጀርባ ያለው አስቸጋሪ ሰውና አገር አፍራሹ አበጣባጩ ተያዘ የሚለውን ነገር እናያለን ማለት ነው። ልክ አሁን ወቅታዊ ነገራቶችን የምናየው ነገር እኮ ያው በፊልም እያሳዩን እንደሆነ ግልጽ ነው። በድጋሚ እየተወኑና እየተጠቀሙበት ይመስላሉ። ነገር ግን በዚህ አይነት መልኩ ባይሆን እውነተኛው ሰላም ሆኖ ወይም ደግሞ ፊልሙ ላይ ያለ ወይም እየተሰራበት የተነገደበት ሆኖ እንዲሁም እውነተኛው ዓለም ላይ ጥሩ ቢሆንልን የሚል አስተያየት አለኝ ማለት ነው። አንድ ሰው ጠይቄ እውነታዊ ገሃዳዊ እውነታ ነው የሚል መልስ ተመልሶልኝ ነበር እና እንዴት ነው ታዲያ የተሻለ ለማድረግ ነው ወይስ የባሰ ለማድረግ ነው ብዬ እኔም በድጋሚ ጥያቄ አቅርቤ ያለሁ መልስ አልተሰጠኝም። መልስ ሲሰጠኝ እነግራችኋለሁ ማለት ነው። ሀባይቦቼ እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። ቀልቃላዋ ሀና ደግሞ መጣ እንግዲህ የገዛ ጓደኛዋን እያዛገች ትገኛለች። እሷም ደግሞ ኪያ ናት ማለት ነው። ኪያ ወንድሟ ምን ውስጥ እንደሆነ አታውቅም። እስኪ አብረን እናያለን። ለማንኛውም ላይክና ሰብስክራይብ እያደረጋችሁ ፈታ እያላችሁ አብረን አስተያየታችንን እያስቀመጥን እነሱም የኛን አስተያየት ይፈልጋሉ፣ እኛም ደግሞ የትኛውን አስተያየታችን ተቀብለዋል ብለን ቸክ የምናደርግበት ሁኔታ ነው ማለት ነው። በጣም አመሰግናለሁ። መልካም